ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች ጾሙ እንዴት እያደረጋችሁ ነው? እየበረታችሁ ነው? እኔ በጣም ደህና ነኝ። እንግዲህ ትላንትና ያው እንደምታዩኝ ትንሽ ጉንፋን ብጤ ይዞኛል። እኔ ጉንፋን ነው ያው ብዙ ጊዜ የሚያጠቃኝ እና ጉንፋን አልችልም እና ግን አሁን ደህና ነኝ እግዚአብሔር ይመስገን። በዛ ነው ትላንትና ማታም ልገባ ያልቻልኩት እና እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ የተወሰኑ ሀሳቦች ይዤ መጥቻለሁ። አንዳንዶች እንግዲህ በመረጃ ሀሳቦችን አቅርብ በምትሉኝ መሰረት ያለ መረጃ አላወራም። በመሰረቱ የማላቀውን አላወራም፣ የማላምንበትንም አልናገርም እና ትላንትና በነዘርፌ የቸርች ከፈታ ውሸትህን ነው ወረሷ በጣም ተሰብስባ ነው የተቀመጠችው ምናምን ላላችሁኝ እያንዳንዱን ነገር በመረጃ ያሳያችኋለሁ ማለት ነው። ምክንያቱም ሲኤምሲ አካባቢ ለዛውም ያመደዳ የሚያስቀው 6 ቸርች በአንድ መደዳ ያለበት ነው። በነገራችን ላይ 6 ቸርች በአንድ መደዳ ለቡ ላፍቶ ላይ ይቻለው G+3 ነው። አራቱም ላይ ግራውንዱም ላይ አንደኛም ላይ ሁለተኛም ላይ ሶስተኛም ላይ አንድ አይነት ቸርቾች ፕሮቴስታንቶች እንደዛ ይቻለው እና የሲኤምሲው ደግሞ በመደዳ ነው። 6 ቸርች በመደዳ ነው ያለው እና ዘርፏ ከመኳንንት ጋር እዛ ቸርች አላት እና 20 ሰው የማይሞላ ሰው ይዛ ያው ስትጮ ነው የምትውለው እና ያው ጠቅላዩ ወርሺፕ ላይ ብቻ ተኩሪ ከዛ በኋላ እኔ የሚሆነውን ነገር አደርግልሻለሁ ብለዋት ነበረ ይመስለኛል። ያው ወርሺፑን ጀምራ መጮ ስለሆነ ስራዋ ምናምን አልዋት መሰለኝ እና ይመስለኛል። ግን ያው አሁን እኔም ስለሰራውላት አንዳንድ ነገር ሊያደርጉላት ይችላሉ። ይሁንና ግን በዛ ቸርች ውስጥ ያለ ነገርን አሳያቸዋለሁ ማለት ነው። አሳያቸዋለሁ። አቶ መኳንንት የሚሰብከው ባሏ 5ኛ ባሏ የሚሰብከው ባሏ እኔ ያው ስለ ባልም ሳነሳ ምንም የሚያሳሸኝ ነገር የለም። በመረጃና በማስረጃ ነው የምናገረው። ስለዚህ በሱ ዙሪያ እናገራለሁ አንዳንድ ሀሳብ። በሁለተኛ ደረጃ እንግዲህ አንድ የተወዛገበ ምኑንም ሳያውቅ ቄስ የሆነ ሰው አለ። ይሄ ሰው እንግዲህ ያው የነ ግርማ ተከታይ ነው። እነ ግርማ ፈውሰናል ብለው ወዚያው ቆብና መስቀል ሰጥተውት ከዛ እዚህ ወንጌላዊት ህንፃ አለፍ ብሎ አንድ ቤተክርስቲያን ላይ ህዝቡን ከስርዓተ ቤተክርስቲያን እያስወጣ ነው ያለው እና ስለ ስግደት፣ ስለ 7 የጸሎት ሰዓታት ምናምን የሚናገራቸው ነገሮች አሉና እንደው ቤተክርስቲያን ሃይ ብትሉ እኔ በእርግጠኝነት ሆኜ የምነግራችሁ ሁለቱ ሄኖኮች ይሄንን ጨምሮ ያኛው ሄኖክ ግርማ መምህር ግርማ የሚባለው ተስፋዬ ጆቢራው እና አበባው ምናምን ካልተያዙ በባታዊ ገብረ መስቀል የሚባሉ አደብ ካልገዙ ለቤተክርስቲያን ዛሬም ሌላ ችግር ፈጣሪዎች ናቸው። ለአውሬው አሳልፈው ሰጪዎች ናቸው። በእርግጠኝነት ሆኜ የምነግራችሁ እና እነዚህ ሰዎች ላይ ቤተክርስቲያን ትኩረት አድርጋ ብትሰራ ህዝቧን ትጠብቃለች ብዬ አምናለሁ እና በዛም ዙሪያ አንዳንድ መረጃ አነሳለሁ። ሌላው እንግዲህ ለዚህ ደግሞ አባቶች ጠንካራ መልስ የመለሱበት አለ፣ እሱን እናነሳለን። ሌላው እንግዲህ ከፕሮቴስታንት እንደኔ ተመለስን የሚሉ የተለያዩ ወንድሞች አሉ፣ እህቶች አሉ። ራሳቸውን ያልገለጡ ደግሞ ብዙዎች አሉ። ደግሞም እዛ የተፈረካከሰው የፕሮቴስታንት ጎራ ላይ ግራ የተጋቡና እችን ቤተክርስቲያን ደግሞ በአንክሮት እያሳየናቸው ያሉ አንዳንድ ወንድሞች አንዳንድ እህቶች ብቅ ብቅ እያሉ ነው። እርግጠኛ ሆኜ የምነግራቸው ኦርቶዶክስ ተዋሕዶን ቤተክርስቲያን ካወቃቸዋት እውነተኛ የኢየሱስ ክርስቶስ ቤተክርስቲያን መሆኗን ትረዳላችሁ። እና እንደ አቶ መልካሙ የሚባል እንግዲህ ጆቢራው የነ ግርማ የሚያለቀልቅ ሰው አሁን እንግዲህ ድሮም እዛ ዘላለምን ነበር የሚከተለው። የእነ ዘላለም ቦርሳ ያጅ ነበረ። 24 ዓመት ፓስተር የነበረ ምናምን ብላችሁ ስታወሩ ምን ምስቃለሁ።
ዞሮ ዞሮ ሰሞኑን ያነሳው ሐሳብ አለ፣ እሱንም እንዲሁ እናነሳለን። ስለዚህ የዘርፌንም ነገር አበክረን እናያለን እና ይሄ ነው። በስተመጨረሻ እንግዲህ እስጢፋኖስ ደበበ እስጢፋኖስ ቀሲስ የነበረው እንዳልኳቸው ከአሜሪካ ወደ ኢትዮጵያ መጥቷል። ያው አልተሳካለትም። ቤተክርስቲያንን የነካ በነገራችን ላይ የለውም በረካ። በነገራችን ላይ ቤተክርስቲያንን የነካ እንደተሰቃየ ነው የሚኖረው ማለት ነው። ህገ ቤተክርስቲያንን አፍሩ አክብሩ። በነገራችን ላይ አትዳፈሩ። ይልቁን መስቀል የያዛችሁ ሰዎች አትዳፈሩ። አሁን ያ ሰውዬ እዛ ሀገር የዘጋውን ቸርቹን ዘግቶ ቤተክርስቲያንን ዘግቶ ወደ ራሱ ወደ ገዛው ቦታ ገብቶ ያዙ ይልቀቁኝ ሲል አልተሳካም። እሱ ባለፈው እንዳሳየዋችሁ በዚህ መሀል እንግዲህ ወደ ኢትዮጵያ ሊሄድ አለ። ከዛ እርቅ ከልጆቹ ጋር እንዳገኛቸው ከልጆቹ ጋር ሰላማዊ ነገር እንደሆነ እንደሚመጣ ምናምን ሁሉ ነግሬያቸዋለሁ እና እኛ ደግሞ ልጆቹን እንዲቀበል ነው እየተናገርን ያለ ነው እና ያው ወደ ኢትዮጵያ ሄዶ ግን ያለበት ችግር ከራሳቸው ከባለቤቶቹ በስልክ አናገር ያለው የወርዲ ሰሞኑን እንግዲህ ወደ አደባባይ ወጣ የቤት ኪራይ ችግር ደርሶባት ከኔ ጋር እንግዲህ በውስጥ ተነጋግረናል። እኔ ቤት መታ የምትችሉ ሰዎች እርዱ ብያለሁ። ዛሬ ግን ጠይቃታለሁ። ኢንተርቪው የምናደርገው ነገር አለ፣ እሱንም ሰሙታላችሁ። ብሩን ከዚህ በፊት የተሰበሰበውን የታስገባሽው እንደገና ደግሞ አባታቸው መጥቷል። ስለዚህ አባታቸው ከመጣ እናንተ ወደ አደባባይ ገንዘብ ጥየቃ የሚያስወጣችሁ ምን ምክንያት አለ? ምንድን ነው ያልተፈታ ነገር አለ ወይ የሚል ጠንከር ያለ ጥያቄ ጠይቄያታለሁ። እሱንም አሰማቸዋለሁ። ስለዚህ ይሄ ነው እንግዲህ የመጀመሪያ የምጀምረው እህታችን ዘርፌ የተለያዩ ፎቶዎች እንግዲህ እያሳለፍኩ አሳያቸዋለሁ። እህታችን ዘርፌዋ እንዳልኳችሁ 00 መኪናውን ራሱ አስደንግጣችኋል አይደል? አሜሪካ ራሱ ያላችሁ አንዳንዶች 00 መኪና እኮ አሁን መኪና ሰርታ የገዛች መሰላችሁ? እንደናንተ ለፍታ ምናምን የገዛች መሰላችሁ? አይደለም። ቤተ ክርስቲያን እጣ ነበረ። እጣው ቀናት፣ ሰው ቆርጦ ሰጣት። እንኪ ያለ መኪና አደረሳ 00 መኪና እና አሁን ወደ ሚዲያው የወጣችበት ትልቁ ዓላማ ሌላውን ማጭበርበር ይቻላል። ቢኒያም ሽታይን ግን ማጭበርበር አይቻልም። ለምን? በዚህ ሴትዮ ዙሪያ በጣም ተናግረው ያውቃሉ። ለምነውኝ የሚያውቃሉ። ሙሉ ወንጌል ስትከለክላቸው ለምነውኝ ያውቃሉ። መኳንን ተደውሎልኝ አናብሮኝ ያውቃል። 5ኛ ባሏ ማለት ነው። እና አትቀልዱባት ቤተክርስቲያን። እኔ እውነቴን ነው የምነግራችሁ። ፈራው የሚለውን መዝሙር ሁሉ ቀን እንደሰማሁት ነው። እና ዘርፌ ምን ብላ ትናገራለች? ከእኔ ኢየሱስ ስላልኩ ነው ከቤተክርስቲያን የተባረርኩት። ኢየሱስ ስል በቃ ይናደዳሉ። በእውነት የምነግራችሁ ትላንትና እዚህ ኡጋንዳ የሚኖር ወዳጅ አለ እና የነዘርፌን የነበጋሻውን አጠቃላይ ካሴት በመኪና እያዞረ የሚሸጥ ማለት ነው እና እንዲመጣ አደረኩት እና ይመጣል፣ ይረዳኛል። በእውነት ለመናገር አንዳንድ ጊዜ መጥቶ ምግብ ይሰራልኛል። ሆቴል ላይ ነው የሚሰራው። እንትን ነው ሰርጀሪ ነው የሚሰራው እና ሰርጀሪ ይገባቸዋል አይደለ? ሰርጀሪ ብሏል ዶክተር። እና ምንድነው መሰራው ሲባ ሰርጀሪ እና ያው ስጋ በብልቱ ነው የሚሰራው እና ሆቴል ላይ ነው የሚሰራው። በጣም መልካም ሰው ነው። በእውነት ለመናገር እግዚአብሔርን ፈርቶ የሚኖር ሰው ነው። በቤተክርስቲያን ደግሞ መምህር የነበረ ሰው ነው። ስደት ክፉ ግን ኢንጂነርም ነው ባይደወይ እና ትላንትና የዘርፌ ንግግር ከሰማው በኋላ የዘርፌ ሙሉ መዝሙሮቹን ቃል እንደገባውላችሁ አዘጋጀልኝና ማታ ሁሉን የቻልነውን ያክል እንሰማለን አልኩኝ እና ዘርፌ እኔ በእውነት በዚህ ያክል ኢየሱስ ስላልኩ ነው የተባረርኩት ማለት በጣም ነውር ነው ባይደወይ በጣም ነውር ነው ባይደወይ በጣም ቆሻሻ አሳሰብ ነው። እና አንቺ በዛ አይደለም የተባረርሽው ከቤተክርስቲያን በቃ አለቀ። የማይገባሽን ክርስትና ሞከርሽ። ያው ከአብ ወጥቼ ብለሽ ዘመርሽ ብዬ ትላንትና ሳይቻለሁ እና ገርሞኛል። አንዳንድ የማላውቃቸው መዝሙሮች ለካ የሷ ናቸው። ያው ስጦታው የቤተክርስቲያን ነው። ከቤተክርስቲያን ስትወጣ ትገፈፋለህ። በነገራችን ላይ ትገፈፋለህ። አሁን የዘርፏን ቻናል ገብታችሁ ብታዩ ስትላላጥ ስትል ነው የምታዩት ማለት ነው። ምንም አቤት ሞገስ፣ አቤት ኦርቶዶክስ እያለች የነበራት ሞገስ
አቤት እኔ በቃ ማታ ጉድ ነበር ያልኩት። ከዛ በኋላ አንድ ወዳጄ እውነት ለመናገር ደግሞ በአንድ ጎን ደግሞ ማሰብ የነበረብኝ ምንድነው ሌሎቹ ኢየሱስን እየዘመሩ ያሉ አሉ አይደለ ወይ ብዬ ገረፍ ሳደርግ አንድ ወዳጄ ያቀረበችውን ነገር አየሁኝና እስኪ እሱን ላቅርበላችሁ። ለምን እነዚህ ሳልተባረሩ እንደዛ ከሆነ ማለት ነው ለምን እነዚህ ሳልተባረሩ ዘርፌዋ እስኪ እንስማ። ኢየሱስ ሰዎችን ሳሳቀቀው ማርያም ስብስብ ማይማይረሹ ችግር አለ ማለት ነው። ማርያም ስር ሲባል የማይረበሹ ከሆነ ችግር አለ ማለት ነው። እንግዲህ በጾሙ አሰማችሁ በገና ነው በጾሙ ቤተክርስቲያን ያስቀመጠችልን። ግን ዘርፏ ከ1000 በላይ መዝሙሮች ላመጣ እችላለሁ። ለምን አልተባረሩም እነዚህ ልጆች? ለምን አልተባረሩም እነዚህ ወንድም እህቶች? እርግጥ ያስወጣሽ ኢየሱስ ስላለሽ ነው አይደለም። እኔ በጣም የሚገርመኝ ነገር ወዳጆቼ አሁን በጋሻውም እዛው መስመር ላይ ነው ቸርቹ። ቢያንስ እኮ አብሮ አይስማሙ። ፍራሽ አዳሾች በጋሻው ለምሳሌ ካሰግድ ጋር አይስማማም። ዘርፌ በ7 ዓመቷ ነው በጋሻው ጋር የታረቀችው። አይስማሙም። ለዚች ሲሉ ኦርቶዶክስን ለመቀጥቀጥ ሲሉ ነው የሚስማሙት በነገራችን ላይ። ስለዚህ ቸርች ለመክፈት ነው በቃ ሄዳችሁ ቸርች ትከፍታላችሁ፣ ከዛ በኋላ ትከስራላችሁ። እኔ ፊዊር እኮ አሉ ጥቂት ዓመት እናያችኋለን ምን እንደሚሆን ማለት ነው። እና እናንተ ቢዝነስ ነበር ሀሳባችሁ፣ ቢዝነሱን ደግሞ በቃ እየሞከራችሁ ነው፣ አልተሳካላችሁ። ይኸው ቸርቻችሁን ላሳየው፣ ለህዝቡ ላሳየው። አማኞች ናቸው። ለነሱ አውቃችሁ ልዩ ልዩ ፈተና እንድን ሁላችንም እናወጣለን። እኔ እስከ መጨረሻ አላነበውም፣ እናንተ ታነቡታላችሁ። የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ
ቁጠሩት፣ ትዕግስትም ምንም የሚጎላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም ይላል። ክብር ለእግዚአብሔር ይሁን። እንግዲህ ባለፈው እንዳየነው ያዕቆብ መልእክት የጻፈው ለአይሁድ ክርስቲያኖች የተጻፈ መልእክት ነው። እነዚህ ሰዎች አይሁዳውያን ናቸው፣ ግን ጌታ ኢየሱስን እንደ ግል አዳኛቸው የተቀበሉ አይሁዳውያን አማኞች ናቸው። ለነሱ የተጻፈ መልእክት ነው እና የመልእክቱ ጸሐፊ ያዕቆብ ራሱን ሲያስተዋውቅ ያስተዋወቀበት መንገድ በጣም አስደናቂ ነው። ይሄ ሰውዬ በግማሽ ታሪኩ ወይም ማንነቱ የኢየሱስ ወንድም ነው። ይሄ ያዕቆብ የምንለው ሰው ይህንን መልእክት የጻፈው ሰው በቃ አያችሁ አይደል? ሌላ ክርስቶስ ጋር ነው ያሉት። በነገራችን ላይ መጽሐፍ ቅዱስን ረጋ እኮ ብለህ እኮ ብታጠናውና ብታነበው በኳለት እንግዲህ በስነ መለኮት ኮሌጅ አልፍ ያለውም ብለኸኛል አይደለ? እንደው በእውነት ለመናገር ያዕቆብ የኢየሱስ ክርስቶስ የእማምላክ ወላዲተ አምላክ ልጅ ነው ብላችሁ በድፍረት ስትናገሩ ማለት ነው። በድፍረት ስትናገሩ መጽሐፍ ቅዱስ ግን አንብባችሁ ነው። ይሄ የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላትን አንብበህ ታውቃለህ አንተ? መዝገበ ቃላት አንብበህ ታውቃለህ? እንዲህ ብሎ ሉተር እንኳን አይልም። በነገራችን ላይ ካልቪን አይልም። ግን እንደው ወደ ቃሉ እንሂድና ማርቆስ እስኪ አስታርቅልኝ እንደው እየሰማኝ ስላለ ማርቆስ ምዕራፍ 15 ቁጥር 40 ሴቶችም ደግሞ በሩቅ ሆነው ይመለከቱ ነበር። ከነርሱም በገሊላ ሳለ ይከተሉትና ያገለግሉት የነበሩት መቅደላዊት ማርያም፣ የታናሹ የያዕቆብ የዮሳ እናት ማርያም። መቼም እዚህ ጋር እማምላክ ወላዲተ አምላክ አይደለችም ያለችው በግልጽ አማርኛ። ከዛ ሶሎሜ ይላል። የዮሳም እናት ማርያም ሶሎሜም ነበሩ ከእነርሱም ጋር ወደ ኢየሩሳሌም የወጡ። ይሄንን ቃል በነገራችን ላይ እዚሁ 47 ላይ ይናገረዋል። ምዕራፍ 16 ቁጥር 1 ላይ ይናገረዋል። ሌላኛይቱ ማርያም የነ ዮሳና የነ ያዕቆብ እናት ማርያም የመዝገበ ቃላት ላይ ይናገራል። 8 ማርያሞች አሉ በመጽሐፍ ቅዱሳችን ላይ። ሶስተኛ ላይ እዚህ ላይ የተጠቀሰችው የእማምላክ ወላዲተ አምላክ ነች። 6ኛ የነ ያዕቆብ እናት የነ ዮሳ እናት ሌላኛይቱ ማርያም ነች። አንተ ግን በድፍረት አዳራሽ ከፍተህ 20 ሰው ይዘህ አሁን አሳቀሞታል እማምላክ ወላዲተ አምላክን ማለት ነው። እና ይሄ ነው እንግዲህ የዘርፌ ባል መኳንንት ይባላል። 5ኛ ባሏ ቸርች ከፍተዋል ለጋራ አልተሳካም። አሁን እኛን አንዳንዴ ገንዘብ ፍለጋ ነው ወደ ኦርቶዶክስ ይሄዳሉ ይላሉ። ይሄው እነሱ ለምሳሌ ዜሉንም ለዛውም የተለያየ የንግድ ባንኩን ምኑን አካውንት አስቀምጠዋል እና አልተሳካም። እውነት እናንተ አንድ ዓላማ ይዛችሁ ከወጣችሁ ለምን አንድ አትሆኑም? ፍራሽ አዳሾች አትሆኑም። ስለዚህ በጣም የድፍረት ቃል ነው የሚናገረው አቶ መኳንንት ማለት ነው። ቴዎሎጂ ተምሬያለሁ ብሎ ነበረ። የትኛው አባት ነው የተናገረው? እማምላክ ወላዲተ አምላክ ከኢየሱስ ክርስቶስ ውጪ ሌላ ልጅ አላት ብሎ የትኛው አባት? አልፎ ተርፎ የፕሮቴስታንት እንኳን አዳሲያን የሚባሉት እንኳን እነ ሉተር እነ ካልቪን እነ ዝዊንግሊንግ እንኳን ይሄን ነገር አያነሱትም። ስለዚህ ይሄ ነው ቸርቻቸው። ያው እንደምታዩት ይሄ ነው ቸርቻቸው። እነ ዘርፌ 20 ሆነው ይሟሟቃሉ። አያችሁ፣ ባዶ ናችሁ ምለው ለዛ ነው። ባዶ ናችሁ፣ ትላላጣላችሁ። ያው ፕሮቴስታንቱም አጋዥ ይፈልግ ነበረ። መጨረሻ ላይ ተፍረክርኮ በነገራችን ላይ አንዱ እነጁ ጩፋ እነዚህ ፕሮቴስታንቱን ያዋረዱ ናቸው። በሞራል እንኳን ያዋረዱ ናቸው። ባይደው ስለ ኦርቶዶክስ ሲያወሩ እውነታውን እኛ መጣንና ነው ማሳየት ጀመረ። ይሄው አሁን ፕሮቴስታንት ውስጥ ያሉ ብዙዎች ኦርቶዶክስ እንዲህ ነበረች እንዲህ ነው ደካ የምትለው ወይ ጉድ እንዲህ ሳላቃት ወጥቼ የሚሉ ሰዎች መጥተውልናል። እግዚአብሔር ይመስገን እኛም ሳናቃት ነው የወጣነው። ስለዚህ ውሸትህን ነው። ቸርች የላቸውም እነሱ በጣም ማን ኦፍ ጋድ ናቸው። ይሄው ቸርቻቸው ሴምሴው ከና አድራሻ ይሄው የባንክ አካውንት ይሄ ዜላቸው ያስወጣቸው እቺ ነች። ይህንን በትህትናዩ ያው ዘርፌ ያው አሁን ማሳያቸው አንዳንድ ፎቶዎችም አሉ። ያቸው እነዚህ ልጆቹን ነው የምትይዛቸው እና ያው ግን ኢየሱስ አላስወጣሽ። ዘርፍየው ገንዘብ ትወጃለሽ፣ ለኛ ነሽ።
አሁን ደግሞ አዘንልሻለሁ። ያው በሽተኛ ስለሆንሽ የሚያምሽ በሽታ ስላለ በሰውነትሽ ላይ በሽታ ስላለ እግዚአብሔር ጤናሽን እንዲሰጥ እሱም ራሱ እንደዛ ያደርጋል ብዬ ስለማስብ ማለት ነው። እና እኔ አሁን በሽታሽን የሰማሁትን በአደባባይ መንገር አልፈልግም። እግዚአብሔር ጤና እንዲመልስልሽ ግን እጸልያለሁ። ግን እቺን ቤተክርስቲያን ታያት። በቃ ወተሽ አይደለ በቃ ወተሽም ከሆነ እስቲ ስበኪ፣ እስቲ በቃ ስበኪ እስቲ ስበኩ። የለም ወፍ የለም። እና ይሄ ነው እና እንድትጠነቀቁ ነው ይሄንን ነገር ማሳያችሁ። አንዳንድ ስላላመናችሁ ይሄው ቻናላቸውን አምጥቼ ቸርቻቸው አለ። የአመድና 6 ቸርች ነበር እኔ ያለው ከሱ ፊት ለፊት እኔ ብልጽግና የሰጠን ቦታ ነበር። በነገራችን ላይ ብልጽግና ለመጀመሪያ ጊዜ መሬት የሰጠው አዲስ አበባ ላይ አሁን ማለት ነው። ብልጽግና ከገባ በኋላ የመጀመሪያው ተቀባይ እኔ ነኝ። በነገራችን ላይ ለአሴምብልስ ኦፍ ጋድ ለኔ ሳይሆን ከነሱ ፊት ለፊት አያት አደባባይ ላይ ከነሱ ፊት ለፊት ነው እንትን ያደረግነው ማለት ነው። እና ትልቅ ቦታ ይዘን በግ መሸጫ የነበረው ቦታ ማለት ነው። ምን ሲኒማ የሚባል አይደለ እዛ ጋር እና በጨዋ ደንብ ነው በ97 እና አርከም የሰጡንን ነው አስፈጽሙልኝ ብዬ ያው ከባለስልጣናቶች ወዳጆቻችን ጋር ተነጋግረን ምናምን እና ትዝ ይላችኋል አይደለ 6 ቤት ምናምን ነገር ባለስልጣናቶች ሲመጡ እና ዝም ብዬ የመጣው ሰው አይደለሁም። ቅራቅምቦ ፈልግ ኖሮ እዛው ፕሮቴስታንት ውስጥ ጫወትበት ነበር። ግን የህይወት ጉዳይ ነው። አንዳንዱ የሚያስጨልጠንም አንዳንድ ነገር መከራው ምኑ ገብቶን ነው። እና እነ ዘርፌ ወጣው ቸርችን የከፈቱት በቃ ያው ቸርቹ ካለቀ ከዛ በኋላ አልመጣ ሲል መሸታ ደንበኛ መቼም ኮማሪት መሸታ ቤት አይታችኋል አይደለ? ደንበኛ አልመጣ ሲል በር ላይ ቆማ ታሳያለች እንትናን ማለት ነው። አሁን ዘርፌ ኑ ብላ ልታሳይ ነው ምናምን። የለም ጸጋዬ ቤተክርስቲያን ነው ዞሮ ስትይ ትገፈፊያታለሽ። ከዛ ዘፈን እና እውነታው ይሄ ነው። ይሄንን እንግዲህ አንዳንዶች በውስጥ ስለጠየቃችሁ ያለ መረጃ ቢኒያም አያወራም የሚለውን ነገር ለማሳየት ነው። እንግዲህ በዚህ አጋጣሚ እንግዲህ ለአቶ መልካሙ አንድ ትልቅ ማስጠንቀቂያ እግረ መንገድ እንሰጣለሁ። እንግዲህ እኔ አሁን ይሄንን እንደ ቁም ነገር ባላወራውም ደስ ይለኛል፣ ግን አንዳንዶች ስለላካችሁልኝ ነው። ልጁ በቃ ገንዘብ ነው የሚፈልገው። እኔ መጀመሪያ ላይ መክሬዋለሁ። በሌለኝ በስደት ገንዘብ የ1 ዓመት የኢንተርኔት ቤት ደግሞ አድሳለሁ ብሎ ገንዘብ ሰው ሲዋሽ ያመኛል። እና መጨረሻ ላይ እንግዲህ ቀረረበት። ከዛ ከነጆቢራውም ጋር ሞከረ። አሁን እንግዲህ ፕሮቴስታንት መጫወት ጀምሯል። እና እንድንጠነቀቅ ነው። እኔ ለምሳሌ ወደዚህ ቅዱስ ቤተክርስቲያን ፐብሊክ ሆኜ ኦፊሻሊ ከመጣሁ በኋላ ወደ ሌላ ሚዲያ አልሄድኩኝም። ወደ ሌላ ሚዲያ መሄድ አጥቼው አይደለም፣ ባይደው እጄ ዲፌንድ ማድረግ መሟገት አቅቶኝ አይደለም። እጀምረዋለሁ መወያየት ማለት ነው። ነገር ፕሮቴስታንት የነበርኩ ሰው ነኝ። ቢያንስ እንደነ መልካሙ ሳይሆን አገናዝቤዋለሁ። እኔ ተመልሼ ጥምቀት ለድነት አያስፈልግም የሚል እንደ መልካሙ እንደዚህ አይነት ንግግር መቼ በጣም ያሳፍራል። እኔ እኮ ጥምቀትንም እንደው እንዳይሰማችሁ ብዬ እንጂ ጨከን ማለት እችላለሁ። ጥምቀት ከክርስቶስ ጋር መተባበርን የምታሳየው ነገር እንጂ ጥምቀት ለድነት ነው የሚለው ነገር እኔ አላምነው። ለምን አልነግራችሁ? ቪዲዮ ስሩበት። ጥምቀት ለድነት አይደለም፣ እንደዚህ የሚል ጨዋታ የለም። እንደው እንጨርሰው ወይስ ሳቁ እንትኑ? ቪዲዮ ስሩበት። ጥምቀት ለድነት አይደለም፣ እንደዚህ የሚል ጨዋታ የለም። እንግዲህ ምንድነው መሰላችሁ ተደማጭነት ስታጡ፣ አሁን ይሄ ልጅ ያመን የተጠመቀ ይድናል ይላል። ጥምቀት ለድነት የሚል መጽሐፍ ቅዱሳዊ እውነቶችን አሳይተናል ከዚህ በፊት። ተጠመቁ ብሏል ጌታ፣ ሐዋርያቱ አዘዋል። ከኃጢአት ታጠብ ይላል። ስለዚህ ካልተጠመክስ አትድንም። አሁን ዝም ብሎ መጠመቅ እኮ ዝም ብሎ እድፍን የሚያጸዳው አድርገዋል። አልገባህማ? እና የመልካሙ ፓስተሮች፣ እሺ ኦርቶዶክስ ውስጥ ያላችሁ መምህራኖች በተደጋጋሚ በውስጥ ነግሬያቸዋለሁ። ይህን ሰው ያዙት ብያለሁ። ተው፣ ይህን ሰው ያዙት። ቢዝነስ ነው በቃ።
ነገ ደግሞ አሁን በፕሮቴስታንቱ ሲመለሳል። ፕሮቴስታንቱ ደግሞ አሁን ጠሮበታል። ልንገርህ ስንት ፕሮጀክት ተዘግቷል። ባይዶሜ ጠሮበታል። እና ወደዚህ ስትመጣ ነጠላ ብቻ ነው የሚያስፈልግ ብራዘር። እና መታታደናግረን ክርስቶስን ለብሳችሁታል ይላል። ለብሳችሁታል በምን? በጥምቀት። ምን ላብራራለን? ያው ስለ ጥምቀት አንተ በዚህ ያክል እና ለምን በቃ አየር ለመያዝ ነው የመጣው፣ አየር ለመያዝ ነው። አሁንም አየር ይዛት ከዛ በኋላ ትሄዳለህ። ምንም አታመጣም። እነዚህ ግራ የገባቸው የነ ጆቢራው ልጆችን ነው ልታደናግራቸው የምትችለውና እንደዚህ አይነት ነገር አለ። እሱ ብቻ አይደለም። አሁን ቀጥዬ ላሳያችሁ 2 ቪዲዮ በተከታታይ አናታሉት ሰይጣን ስትጸልዩ ጸሎታችሁ ስግደታችሁ ይቀያየርበት ሁል ጊዜ ለምሳሌ ዛሬ ከሁል ጊዜ 3 ሰዓት ነው ከምሽቱ የምጸልየው ጠዋት 12 ሰዓት 11 ሰዓት የምጸልየው ብላችሁ ፊክስ አታደርጉት። 27 ነው የምሰግደው 40 100 ነው የምሰግደው ብላችሁ ፊክስ አታደርጉት። ሰዓቱን ስግደቱን ጸሎቱን ፊክስ አታደርጉት። ቀያይሩት። የዚህን ጊዜ ሰይጣን እናንተ ላይ ፕላን ማድረግ እቅድ መያዝ አይችልም። በቃ ታታሉታላችሁ። ልትቆርቡ ከሆነ እንደማትቆርቡ አድርጋችሁ ለህሊናችሁ ለልባችሁ ነግራችሁ ልክ እሑድ ለምሳሌ የምትቀበሉ ከሆነ ቅዳሜ ማታ ነው መዘጋጀት ያለባችሁ። ታጥባችሁ መምራችሁ መዘጋጀት ከዛ ለማስቀደስ ነው እንደምትሄዱ ነው ለራሳችሁ መንገድ ያለባችሁ። ይሄ ምንድነው? ሰይጣንን ለማታለል። ለምን ይቀድማል? ለጌት በመለሊት ሊመታችሁ ይችላል። በሆነ ነገር ሊያደርጋችሁ ይችላል። ስለዚህ እንደዛለች እንደሚያስቀድሰው አስቀድሳችሁ ልክ የቁርባን ሰልፍ ላይ ተሰለፉ። ከዛ ቁረቡ። ይሄ ሰይጣንን አታለላችሁት ማለት ነው። ሰይጣንን ሸወዳችሁት ማለት ነው። በፊት እሱ ነበር የሚሸወደው። አሁን እናንተ እንዲህ ካደረጋችሁ ሰይጣን በፍጹም ቀድሞ እናንተ እቅድ መያዝ አይችልም። አሁን እናንተ እቅዳችሁን ስለምትናገሩ ሀሳባችሁን ስለምትናገሩ እሱ ቀድሞ ያበላሽባቸዋል። ለመስራት አቀዳችሁ ዝም በሉ። ለማግባት አቀዳችሁ ዝም በሉ። የሆነ ነገር ለመፈጸም ውጭ ሀገር ለቤት ፕሮሰስ ጀመራችሁ ዝም በሉ። በቃ አትናገሩ። ለሰው ስትናገሩ ሰይጣን የሚሰማና ያጠቃችኋል። ያን ነገር ያበላሽዋል። አትናገሩ። ሰው ሚስጥረኛው ነው። እቅዳችሁን ዝም በቃ እግዚአብሔር በሚስጥር ንገሩት። በሚስጥር ስትነግሩት በግልጥ ነው ዋጋውን የሚሰጣችሁ። እንግዲህ እንደዚህ አይነት እብዶችን ማን ነው የሚይዝልን? አስባችሁታል? ስርዓተ ቤተክርስቲያን ነው ይዘው ለምሳሌ ቤተክርስቲያን በቀን ውስጥ ለ7 ጊዜ ጸሎት ስርዓት ደንገጋለች፣ አስቀምጣለች። ይህ ሰውዬ ግን አያስፈልግም ነው እያለ ያለው። አያስፈልግም ነው እያለ ያለው እና ሰይጣን ደግሞ ሸውዱት የሚልበት ነገር አለ። ለሱ ቅራቅንቦ ንግድ ብሎ ቤተክርስቲያን በአንዱ ጸሎት ላይ 12 ጊዜ አቡነ ዘበሰማያት፣ በእያንዳንዱ አቡነ ዘበሰማያት ስግደት፣ በስግደት ውስጥ ምን ያህል ቀምራ በቀን ውስጥ በ7ቱ ጸሎት ይሄን ያህል ስግደት፣ ይሄን ያህል አቡነ ዘበሰማያት ብላ አስቀምጣለች። አያስፈልግም ማለት ደስ ባላችሁ ጊዜ አለ። ኧረ ይሄን ብቻ አይደለም የሚለው ይሄ ደፋር ጎረምሳ ወገኖች፣ እኔ የት ተምረው እንደሚመጡ ሁሉ ግራ ነው የሚገባኝ። እሺ እንስማው ደግሞ ሌላ እና የተወገዘ የተገዘተ በዓል የለንም። በቅዱስ ሚካኤል ቀን እንዳንድን፣ በቅዱስ ሚካኤል ቀን እንዳንፈወስ የሚካኤል ቀን የተወገዘ ነው። አትስገድ፣ እንዲያታድግ ይሉናል። ኧረ በፍጹም እንዳትሰማ። በሚካኤል ቀን እንፈታለን። ሚካኤል አባታችን፣ ሚካኤል ጠባቂያችን እኛን ሕይወት የያዘን ዘንዶ ይደመስስልና በዕለተ ቀኑ ማንም በግዝት ስም ቅዱስ ሚካኤልን እንዳናከብር አያደርገንም። ማንም በግዝት ስም ድንግል ማርያም እንዳናከብራት አያደርገንም። ማንም በግዝት ስም ቅዱስ ባለወልድን አማኑኤልን እንዳናከብር አያደርገንም። በፍጹም ያንገበግባል። በጣም ነው የሚያንገበግበው። ያመጡልን የነገሩን በሙሉ ተቀበለን። በቃ እንዲሁ እጃችን እግራችን ታስሮ እንደ አይሁዳውያን ቁጭ ብለን እንውላለን። በሰንበት እኮ ነው የምንፈታው። በሰንበት ግን እንዳንፈታ አትስገዱ ይሉናል። እንሰግዳለን በሰንበት ሃሌሉያ እያለን እንሰግድለታለን። በሰንበት በቅዱስ ሚካኤል በድንግል ማርያም በባሎን በ30ውም ቀን ሃሌሉያ
እግዚአብሔር እናመሰግናለን። እግዚአብሔር የተመሰገነ ይሁን። የታመነ ነው። እሺ ብሎ ወረደ፣ ስለኛ ሞተልን። ታምኗል፣ ለአባቱ ለአብ ታምኗል። እውነተኛ ነው። እውነተኛ ስለሆነ እኮ ነው እኔ እውነት ነኝ ያለው። እውነተኛማ አንዳንድ ሰዎችም እውነተኛ ይሆናሉ። እርሱ ግን እውነተኛ ብቻ ሳይሆን እውነት ነው። ጌታችን ኢየሱስ ክርስቶስ እውነተኛ ብቻ ሳይሆን ምንድን ነው አልኳችሁ? እርሱ ራሱ እውነት ነው። የማይቀየር እውነት ነው። ማንም ፍጡር እውነት ሊሆን አይችልም። እውነተኛ ሊሆን ይችላል፣ እውነት ግን ሊሆን አይችልም። እውነት ጌታችን ኢየሱስ ክርስቶስ ብቻ ነው። ታዲያ እና የተወገዘ እንግዲህ ይህ ሰው ይህንን ስርዓተ ቤተክርስቲያንን እንደፈለገ እያበላሸው ይገኛል። ስግደት ስንት አይነት ነው? የቱን ስግደት በየት ጊዜ እንሰግዳለን? ሶስቱ የስግደት አይነቶች ምን ይመስላሉ? በበዓላት ቀንና በእውነት ለመናገር ቤተክርስቲያን በሰደደችልን ጊዜያቶች የማንሰግደው ስግደት የትኛው ነው? እሺ ከትክክለኛ መምህራችን እንስማ። ይህን የምትመለከቱ ሁሉ ልዑል እግዚአብሔር በስድስተኛው ቀን ፈጥሮን በስድስተኛው ቀን በ6 ሰዓት ተሰቅሎ ያዳነን አምላክ አሁንም ከኛ ጋር ይሁን። የእመቤታችንም ምልጃዋ አይለየን። ዛሬ የምገልጽላችሁ እናንተም ለሌላው ሰው ሁሉ እንዲዳረስ የምታደርጉት ትምህርት የግዝት በዓላት እነማን ናቸው? ስግደት የማይሰገድባቸው እነዚህ ዕለታት ማን ማን ናቸው? ስግደት ስንት አይነት ነው? የማይሰገደውስ ስግደት በእነዚህ የግዝት በዓላት ቀን የቱ ነው? ይህን ትምህርት የማስተምራችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ዕለት 40ውን ጾም ፈጽመን የምናስብበት ቀን አንዳንድ ጊዜ ከነዚህ የግዝት በዓላት ቀን በሚውል ጊዜ ብዙ ሰዎች ዛሬ ይሰገዳል ወይ አይሰገድም ወይ በሚለው ብዙ ስለሚጨቃጨቁ ስለሚነጋገሩ ይህንን እገልጽላችኋለሁ። በመጀመሪያ የግዝት በዓላት የሚባሉት 5 ናቸው። አንደኛ የወልድ በዓል ወር በገባ በ29። ሁለተኛ የእመቤታችን ቅድስተ ቅዱሳን የድንግል ማርያም ዕለት ወር በገባ በ21። ሶስተኛ የመላከ ምክሩ የሊቀ መላእክት የቅዱስ ሚካኤል በዓል ወር በገባ በ12። ሌላው ዕለተ ቀዳሚት ሰንበት፣ አምስተኛው ዕለተ እሑድ ሰንበተ ክርስቲያን። ስለዚህ 5ቱ የግዝት በዓላት የሚባሉት ወር በገባ በ29 ወልድ፣ በ21 እመቤታችን፣ በ12 ቅዱስ ሚካኤል፣ ቀዳሚት ሰንበትና እሑድ ሰንበት ናቸው። ከዚህ ቀጥሎ የምነግራችሁ በእነዚህ ቀናት አይሰገድምና የትኛው ስግደት ነው? ምንድነው የማይሰገደው? በመጀመሪያ ግን 3 አይነት ስግደት አለ። አንደኛ አርንኖ ይባላል። አርንኖ ራስን ዝቅ አድርጎ ከወገብ ጎንበስ ማለት ይህ አርንኖ ይባላል። ይህም ማሰጋገድ ልክ አሁን እየሰገድኩ እንደማሳያችሁ ተመልከቱት። ይህ አሰጋገድ አርንኖ ይባላል። ሁለተኛው የአሰጋገድ አይነት አስተብርኮ ይባላል። አስተብርኮ ደግሞ በጉልበት ወድቆ
ግንባር መሬት ሳይነካ የምንነሳው ስግደት ነው። ልክ ተመልከቱ። አሁን እንደምሰግደው እዩ። ይህ ስግደት አስተብርኮ ይባላል። ሶስተኛው ስግደት ሰጊድ ተብሎ የሚታወቀው ይህም ሙሉ በሙሉ በጉልበት ወድቆ በግንባር መሬት ነክቶ የምንነሳው የስግደት አይነት ነው። ተመልከቱ። ሶስተኛው ስግደት ልክ እንደምሰግደው እዩ። ይህ ሰጊድ የሚባለው ሶስተኛው ስግደት ነው። ስለዚህ በአምስቱ የግዝት በዓላት የማይሰገደው የትኛው ስግደት ነው ስንል አባቶቻችን በመንፈስ ቅዱስ ተመርተው እስከዛሬ ድረስ ያስተማሩን ያስቀመጡልን የምናደርገው ሁሉ የግዝት በዓላት የስቅለት በዓላት ጋር በሚገጥሙበት ጊዜ ልብ በሉ፣ በየዓመቱ አይደለም። ይሄ ሊያጋጥም የሚችለው በተለያየ ዓመታት ርቀት ጊዜ ነው። በእነዚህ ጊዜዎች የትኛውን ስግደት እንሰግዳለን? ሶስቱን ልብ በሉ። አንደኛ አድንኖ ራስን ዝቅ ማድረግ ጎንበስ ማድረግ፣ ሁለተኛ አስተብርኮ መንበርከክ በጉልበት፣ ሶስተኛ ሰጊድ በግንባር መሬት ነክቶ መመለስ። የማይሰገደው ስግደት ሰጊድ የተባለው ስግደት ነው። ይህ ሰጊድ የተባለው ስግደት በግንባር መሬት ማስነካት ነው። ከዛ ውጭ ግን ያለው አስተብርኮ ስግደት ወይም የአርንኖ ስግደት በእነዚህ የግዝት በዓላት ቀን ይሰገዳል። የግዝት በዓል ቀን ግን ስግደት አይሰገድም የሚባለው ሶስተኛው ስግደት ሰጊድ የሚባለው ነው። ስለዚህ እነዚህ የአምስቱ የግዝት በዓላት ያውም ከነዛ ውስጥ የተወሰኑት ናቸው የሚገጥሙት። ቀዳሚ ሊገጥም አይችልም፣ እሁድ ሊገጥም አይችልም። ስለዚህ በእነዚህ ጊዜዎች ውስጥ በአስተብርኮ እንሰግዳለን። ሰጊድ ግን ግዝት ነው። ግዝትን መሻር ለማንም ሰው አይቻልም። መንፈስ ቅዱስ ይህንን ወስኗልና እግዚአብሔር ከሁላችን ጋር ይሁን። ድንግል አትለየን። የፈሰሰ ደሙ ኃጢአታችንን ይጠብልን። አሜን። ቃለ ሕይወት ያሰማልን መምህር፣ በእውነት ቃለ ሕይወት ያሰማልን። እንግዲህ ቤተክርስቲያን ይሄንን የሰደደችልን እና የመድረክ ላይ ማሞቂያ የእናንተ ቅራቅንቦ የእናንተን ቅራቅንቦ ጀርባ መደለቂያ እናንተ አሁን የጸሎት መጽሐፍ ብላችሁ ያወጣችሁት እያንዳንዱ ነገር ይህ ቤተክርስቲያናዊ ነው። ቁርጭምጭሚት ላይ ጮቤ፣ ጉልበት ላይ ኮቤ እያላችሁ ዳሌ ላይ አይን ላይ አፍንጫ ላይ የአይነት አጋንንት አለ እያላችሁ ህዝቡን በመቁጠሪያ መደብደብ ማስደብደብ ይቁም መልእክት ነው። እንግዲህ ቤተክርስቲያን 3 አይነት ስግደት አላት ነግሬያቸዋለሁ። በቀን ውስጥ 7 አይነት ጸሎት አለ። በ7 አይነት ጸሎት ውስጥ በግልጽ አማርኛ በሰዓት ሰድራለች። ይህ ሰውዬ ግን ሰዓቱን አያስፈልግም ነው የሚለው። ስግደት ደግሞ እንደፈለጋችሁ ስገዱ በቃ ብሎ ሌላ ነገር ነው የሚያወራውና ከሐሰተኛ አጥማቂያን ተጠበቁ፣ ከሐሰተኛ አስተማሪያን ተጠበቁ የምንልበት መሰረታዊ ነገር ነው። መምህራችን እንግዲህ ቃለ ሕይወት ያሰማልን። ከልብ እናመሰግናለን። እውነትን ግዟት አትሽጧትና እንደነዚህ አይነት ሰዎችን የተከተሉ ሰዎች መጨረሻ ላይ እነዘርፌ አዳራሽ ላይ ይሆናሉ። ከነዘርፌ አዳራሽ ላይ ደግሞ ሲንከራተቱ ይቆያሉ። በስተመጨረሻ እንግዲህ ደበበ አደጋ ላይ ነው፣ ችግር ላይ ነው፣ ፈተና ላይ ነው። ከዚህ በኋላ እንግዲህ ለተወሰነ ደቂቃ ከእህታችን የወርዲ ጋር በስልክ ያደረግኩትን ልውውጥ አሰማችኋለሁ። እሱን እንድትሰሙ ያደራ መልእክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ይህን መርሃ ግብር ተመችቷችሁ ከሆነ ላይክ እያደረጋችሁ እንድትወጡ አደራ ላለው። የተናገርኳቸው ነገሮች ግልጽ ናቸው። አሁንም በኮሜንት ላይ በምን ዙሪያ ሀሳብ እንድንሰጥ እንደምትፈልጉ ጻፉልን። ምሽት እግዚአብሔር ፍቅድና ያው ጤና ይጥሩ ከሆነ እመጣለሁ። 4 ሰዓት አካባቢ እመጣለሁ ብያለሁ። በቲክታክም በዩቲዩብም ላይ የቻልነውን ነገር እየጣረን ነው። እውነትን ግዟት አትሽጧት። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። የደበበ ጉዳይን በተመለከተ ከዮርዲ ጋር ያደረግኩትን ኢንተርቪው ነው እላለሁ። ስሙትና በዛው እንሰነባበታለን። እኔ እንግዲህ ከወዲሁ ልሰናበታችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ነው ሰላም ጤና ይስጥልኝ። መዘምርት ዮርዲ እንዴት ነሽ? ሁሉ ሰላም ነው? እግዚአብሔር ይመስገን። እንዴት አለ ወንድሜ ቢኒያም? ሰላም ነው? እንዴት አለ? እግዚአብሔር ይመስገን። ልጆችሽ፣ ባለቤትሽ፣ ሁሉ ሀገር ሁሉ ሰላም ነው? ሁላችን ደህና ነን፣ እግዚአብሔር ይመስገን።
እንግዲህ ያው በውስጥ ያለሽበትን ነገር ነግረሽኛል። ይሁንና ግን አድማጭ ተመልካቾች አንዳንዶች ያለውን ነገር ክሊር ታርግልን የሚል ጥያቄ የሚያቀርቡልን ሰዎች ስላሉ ያው እንደሚታወቀው በቅርብ ጊዜ የሚሰራውት ዘገባ ነበረ። ወንድማችን አቶ ደበበ ያው በአሜሪካ ያጋጠመውን የቤተክርስቲያን ያኛውን ዘግቶ ወደ አዲስ ለመሄድ የነበረውን ነገር ይታወቃል። እዛም ያሉ ጠንካራ ሰዎች የሚያደርጉት እንቅስቃሴ አለ፣ ቤተክርስቲያን ትከበር የሚሉ። በዚህ እንግዲህ መሀል ላይ ወደ ኢትዮጵያ መጥቶ ነበር። ከዛ በፊት እንግዲህ ከእናንተም ጋር የእርቅና የሰላም ነገር ተደርጎ ነበር እና ወደ ኢትዮጵያ መጥቶ ግን ያው ብዙዎቻችን ካሳ ያደርጋል ከእናንተ ጋርም ጥሩ አፕሮች ኖሮት ነገሮች ሰላም ይሆናሉ ብለን ነው እየጠበቅን ያለ ነው። በዚህ አጋጣሚ እንግዲህ ደግሞ አንቺ በስልክም የነገርሽኝ አለ ያለሽበት ነገር ከባድ መሆኑን አሳስብሻልና ከደበበ ምንም አይነት ሶሉሽን ልታገኙ አልቻላችሁም። ነገሮች እንግዲህ ሊፈቱ አልቻሉም። ከመጣም በኋላ ምንም ያደረገላችሁ ነገር የለም። እስኪ በዚህ የተነሳ ጠቅለል ያለ ሀሳብ እንድትሰጪን። እንግዲህ አሁን የአንድ የአራት ወር ክራይ ነው ተከሳችሁ በወረዳ ሸንጎ እንደሚታወቀው የቀረባችሁትና እስኪ አጠቃላይ ነገሩን ለአድማጭ ተመልካቾች ክሊር ብታደርጊልን። እሺ ቢኒ፣ ያው ያለው ነገር ምንድነው ወደ ኢትዮጵያ ከመጣ በኋላ እዛም ሆኖ በዚህ ቀን መጣለው ብሎ ነበረ። ከመጣ በኋላ አንድ ሳምንት ወደ ገዳም እንደሚገባ ነገረን። ከዛ በኋላ ከአንድ ሳምንት በኋላ ነው ልጁን ያገኘው። እኔንም አገኘኝ፣ ይቅርታም በአካልም ጠየቀ። በኋላ መጨረሻ ላይ ምንድነው የዛን ቀን አወራን። እንደውም ቀደም ብሎ ነው እሷን ቃል ኪዳን እናገኛት። በኋላ ላይ አመሻሹ ላይ ነው እኛን ያገኘንና አውርተናል፣ ብዙ ተጫውተናል። ነገሮች እንደሚያስተካክል ከዚህ በኋላ በየጊዜው እንደሚያገኘው ቃል የገባለት ነገር እንደሚደረግለት ነበር የነገረው። ለኔም ቃል የገባልን እና በኋላ ላይ ግን በቃሉ አልተገኘም። የዛን ቀን ምሽት ምንድነው ያደረገው? የራይድ ብሎ ለበጁ 2000 ብር ነው የሰጠው። ለልጄ 2000 ብር ሰጠው። ከዛ በኋላ በቃ እንደሚቀጥለው እንገናኛለን ብሎ ቀጠሮ አስይዞት ነበረ። ከዛ በኋላም አላገኘውም። መጨረሻ ላይ ምንድነው የሆነው? ያው ያለሁበትን ነገር ነግሬው ነበር። በጣም ሳንቲም ገንዘብ እንደሚያስፈልገኝ ብዬ ስጠይቀው ምንድነው ያለኝ? እሱ የሰጠኝ ምላሽ አሁን እናትና ወንድሜን እያሳከምኩኝ ነው፣ ስለዚህ ገንዘብ ጨርሼ እንደውም ከሌላ ሰው ተበድሬ ነው እያሳከምኩ ያለሁት ነው ያለኝና የሰጠኝ ምላሽ በሰዓቱ ይሄ ነው። ከዛ በኋላ በቃ ምንም አይነት ነገር ማድረግ እንደማይችል ልጄም ደግሞ ጠይቆት ነበር፣ የጾም መያዣ አካባቢ እና ጠይቆት ነበር ያለውን ነገር። አሁን ገንዘብ ያስፈልገኛል ብሎት ነበርና 5000 ብር ለመስጠት ያው ፈቃደኛ እንዳልሆነ ነው። ምክንያቱም የለኝም እኔም ተበድሬ ነው እያደረኩ ያለሁት ብሎ እኔ መለሰለት። ልጄም 5000 ብር የጠየቀው በምን ምክንያት ነው? ከትምህርት ቤት ጓደኞቹ ጋራ የጾም መያዣ በርገር እንበላለን ምናምን ብለው ቀጠሮ ይዘው ነበርና ያቺን 5000 ብር ለመስጠት እንኳን የነፈገው ነገር ነው ያደረገ የነበረው እና ምንም አይነት ነገር ለገዛ እንደማያደርግ ነው የነገረኝ። በኋላ ላይ ከዛ በኋላ አልተደዋወልንም። እኔ በቃ ያለው ነገር ይሄ ነው ቢኒ። ምናልባት እንግዲህ ምንድነው እኔ አሁን አንቺንም ለአድማጭ ተመልካቾቻችን ክሊር እንድታደርግ የምፈልገው እሺ ትንሽ ጉንፋን ስለያዘኝ ነው። ገንዘብ ከዚህ በፊትም ተሰብስቦልሽ ነበረ፣ እሱም ያደረገው ነገር ነበረ ምንድነው? ወይስ ከዛ በፊት የነበርሽበት የዕዳ የተለያየ ችግር ነበረ? አንዳንዶች አሁን እሱ ልክ ወደ ኢትዮጵያ ሲሄድ ያው ይክሳቸዋል የሚል ነው የሁሉም ሰው ግምት፣ የኔም ጭምር። እንግዲህ እናንተም ደግሞ ሽማግሌ ይዛችሁ ተወያይታችሁ ነገሮችን በእርቅ ፈታችሁ ሰላማዊ ነገር እንዲሆኑ ነው እያሰብኩ የነበረው። በዚህ አንግል ግን መቶም እንደዚህ አይነት ትሪትመንት ከሌለው አደጋው ግልጽ ነው። እርግጥ ነው ሰው ይታመማል፣ ሰው እናቱም ወንድሙም መታመማቸው እውነት እግዚአብሔር ጤናቸው እንዲመልስ እንጸልያለን። ይሁንና ግን
አሁን እናንተ ላላችሁበት ችግር መድረስ ያልቻለበት መንገድ የለኝም ነው ወይንስ አላደርግም ነው? እንግዲህ በአንድ ጎን ያው አሁን ተበድሬ ነው ማሳክመው ብሏል። ያን ያህል እናንተ የሚሆን ምናልባት 400 እና 500 ዶላር የቤት ኪራያችሁን ማስተካከያ ያጣል ብለን ላናስብ እንችላለን። ግን እስኪ አንቺ አጠቃላይ ከዚህ በፊት እንግዲህ እኛም ቤት ወንድማችን ዘመድኩን በቀለ ቤትም እንደዚህ ወገኖች አብረውሽ የቆሙት ነገር ነበረ እና ምንድነው ያንስ ገንዘብ ምን አደረገች የሚል ጥያቄ ስላለ ለአድማጭ ተመልካቾቻችን ግልጽ የሆነ ነገር ብታስቀምጭላቸው ይወርዲ። ጥሩ። ምን መሰለህ ቢንዬ፣ እንደሚታወቀው ከተመለስኩኝ ወደ ኦርቶዶክስ ከተመለስኩኝ አንድ 3 አመት ሆኖኛል። 3 አመት ከምናምን አስቆጥሬያለሁና አሁን ነው ይሄ ገንዘብ የተሰበሰበው በዚህ አመት ነው። ከዛ በፊት የኖርኩበትን አመታት ስኖር ወዳም ነበረብኝ፣ ቤትም ዕዳ ነበረብኝ፣ የተበደርኳቸው ገንዘቦች ነበሩ፣ ለቀለብም ለትራንስፖርትም ለምንም ከባባድ ገንዘቦች ተበድሬያለሁ። ከዛ በፊት ግን ምንድነው እየነገድኩኝ ነበር። እዚህም ከተመለስኩኝ በኋላ የተወሰነ እሯሯጥ ነበር። ያንን ነገር ያደረኩት ምንድነው በብድር ገንዘብ ነበረ። ያን ብድር ገንዘብ መልሼ እንጂ እንዲሁ ዝም ብሎ ባላግባብ ሁኔታ ኃላፊነት በጎደለው ነገር አይደለም ያጠፋሁት። ሰው ድጋሚ በዚህ መልኩ ስመጣ የሚመስለው ሰው ምንድነው እንደ አባክኜ ወይ በቃ መቆጣጠር መያዝ ስላልቻልኩኝ ይመስላል። ግን የነበሩብኝ እዳዎች ነበሩ። እዳዎቹን በጠቅላላ ከፍዬ ጨርሻለሁ። በዛ ምክንያት ነው አሁንም ለዚህ ነገር የተዳረኩትና እንጂ ገንዘቡን አባክኜ ምንም አይደለም። ዘመድኩንም በእርግጥ የሚገርምህ ነገር ያው የተሰበሰበው ገንዘብ እግዚአብሔር በሚያውቀው ወደ 600 ሺህ ብር ምናምን ነበረ የተሰበሰበው ገንዘብና ያ የነበረብኝ ውዝፍ የቤት ኪራይ የነበረብኝ መቀለብ እንደገና ደግሞ ለዚህ ለንግድ የተበደርኳቸው ገንዘቦች ምናምን የልጆች ትምህርት ቤት የልጆች ዩኒፎርም ብዙ ጣጣ ነው እና ያለው በዛ ምክንያት ነው። ሲመነዘር ገንዘብ እንዴት እንደሚባክን ሁላችንም እናውቃለን እንጂ ያለ አግባብ ተጠቅሜው ወይ ደግሞ ሌላ ነገር ላይ አውየው አይደለም። እውነታው ይሄ ነው። መልካም እንግዲህ እኛም የሰማነውን ለአድማጭ ተመልካቾች እናቀርባለን። በስተመጨረሻ ግን አሁን የደበበን ጉዳይ በምን ሁኔታ ልታስኬዱት? እኔም እንግዲህ በውስጥ እንደነገርኳችሁ በእነሱም በእናንተም በኩል ሽማግሌዎች ተቀምጠው የልጆቹን ቀጣይ ዕጣ ፈንታ አንድ መስመር ማስያዝ አለባችሁ። ምክንያቱም በህግ የተጀመረ ነገር ነበረ። ያን ሁሉ የህግ ጉዳይ ወደ እርቅ ከመጣ እኛ ደግሞ እርቃችሁን ነው አክኖሌጅመንት እውቅና የምንሰጠውና የምንፈልገውም ያንን ነውና በሱ ዙሪያ ቀጣይ ምን አስባችኋል? ያው ቢኒ ቀጣይ የታሰበ ነገር የለም። ምክንያቱም እኔም ያለሁበት ሁኔታ ይታወቃል። ወቅታዊ ጉዳይ ላይ ነው ነገሮችን ያተኮርኩት። በእርግጥ ያለሁበት ሁኔታ በጣም አሳሳቢና አስጨናቂ በጣም ትንቅንቅ ስለሆነ ያለሁበት ሁኔታ እሱ ላይ ነውና እሱን በመመካከር ብናደርግ ብዬ ነው ማስበው ቢኒ ከዚህ በኋላ ያለውን ነገር። ምክንያቱም እንደነገርኩ ያለው የሚለው ምንድነው አሁን ማድረግ አልችልም የለኝም። እዛ ባለሁበት ጊዜ የተደረገው ነገር በነበረው ሁኔታ ነገሮች ስለተበላሹብኝ አሁን ምንም 5 ሳንቲም የለኝም። እዚህ መጥቼም ስራ እየሰራው ስላልሆነ እዛም ያለው ብዙ ነገር ስለተበላሸብኝ አሁን ማድረግ አልችልም አይነት ነገር ነው የተናገረውና ስለዚህ እኛ በመከከር ይሄንን ቢኒ መስመር ብናስይዘው ከኔ የተሻለ ዕውቀት አለ እና በእድሜም በእውቀትም ስለምትበልጠኝ አካሄዱን ብዙም ውጤታማ መሆንበት ስላልሆነ በመከከር ብናደርገው ይሄንን ነው ማለት ነው። መልካም እንግዲህ እኛ ለሁሌም ያኔም እንደነገርኩሽ ወደ ሚዲያ ከመውጣት በፊት ያንቺ ነገር እንደተሰማ በዛኑ ሌሊት በተደጋጋሚ ስልኩን ማየት ይችላል ለቀሲስ በጊዜው ለቀሲስ ደበበ
መልእክት ሁሉ እንዲሁም ደውያለሁ ደጋግሜ ካለማንሳቱ የተነሳ ነው። እንግዲህ የሁለተኛው ቀን መርሃ ግብር የመጀመሪያው ቀን ሳናስበው ነው የወጣው። የሁለተኛው ቀን ግን መርሃ ግብር የሱን መልስ ስላላገኘን ነው ወደ አደባባይ የወጣው። ለዚህ ሁሉ እንግዲህ መበለሻሸት ምክንያትኛ መሆን አንችልም። ምክንያት ራሱ ነው። ቤተክርስቲያን እንግዲህ ለሚደፍሩ ሰዎችም ማሳያ ነው ብዬም የማስባቸው ነገሮች አሉ። ምክንያቱም ቤተክርስቲያን የአደራ መልእክት አደራ አድራሾች ነን እና የአደራ ሰራተኞች ነን እና እኛ ግን ኦነር ሆነን የምናደርገው ነገር ለእንደዚህ አይነት ነገር ያደርጋልና በዚህ በሽምግልናውም ሆነ በሚሆነው ነገር እንግዲህ ኢትዮጵያ ካሉ ወንድም እህቶች ጋር ተመካክረሽ እኔም ከዚህ በፊት ካናገርኳችሁ ካገናኘኋችሁ የህግ ሰዎች ጋር በሰላም የልጆቻችሁን ቀጣይ እድል ፈንት እንድትሞክሩ በትህትና እንጠይቃለን። እንግዲህ በዚህ አጋጣሚ እህታችን ዮርዲን መደገፍ የምትፈልጉ የባንክ ቁጥሯን ትነግራችኋለች። እያንዳንዳችሁ እንግዲህ አሁን ወደ 80 ሺህ ብር ነው አይደል የቤት ኪራይ ዕዳሽ? የቤት ኪራይ ዕዳሽ ወደ 80 ሺህ ብር ነው። የ4 ወር ነው እንደና ከዚህ ወር ጋር 5ኛ ወር ነው አይደል? 5ኛ ወር። ስለዚህ የባንክ ቁጥርሽን በቃልሽ ታውቂዋለሽ? እንኳን 1032 07 07 203 እንደገና ድገሚው። 1032 07 07 203 እሺ እናመሰግናለን። እንግዲህ ይህንን ድምጽ የምትሰሙ ወንድሞቻችን እንግዲህ ደበበ እስጢፋኖስ በችግር ላይ ነው ያለው። እናቱና ወንድሙ ታመዋል። በችግር ውስጥ ስላለ እንግዲህ በዚህ ሰው አገልግሎት አብራችሁ የተመማችሁ ይኖራችሁ ሁሉ ከእህታችን ጎን እንድትቆሙ ነገሮች እስከሚስተካከሉ ያደራ መልእክቴ ነው። ዮርዲ ከልብ አመሰግናለሁ። እሺ ቢኒ በስተመጨረሻ የምናገረው ነገር አለኝና ቀጥይ። እሺ ቢኒ ያው የተለቀቁ ቪዲዮዎች አሉ። በልጆች ወንድሞች ለቀዋል። ቲክቶከሮች እነ ቢኒ ባለማህተቡ ምናምን የሚባሉ ወንድሞች ለቀውልኛል። ቪዲዮ ሰርተው ለቀውልኛል። እሱን ሼር ኮፒ ሊንክ እንዲያደርጉልኝ እና መድረስ ላለበት አካል እንዲያደርሱልኝ እንደው በትህትና ጠይቃለሁ። ቢኒ እሺ እናመሰግናለን። እሺ እህታችን እሺ ቢኒ አመሰግናለሁ። እሺ ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ